ከመላው ኢትዮጵያ የተመረጡ በውበታቸውና በችሎታቸው ወደር የማይገኝላቸውን 100 የቁንጅና ተወዳዳሪዎችን በአንድ ቦታ ሰብስበናል። ነገር ግን ይህ መድረክ በልብስና በሜካፕ ብቻ የሚደረግ የተለመደ የውበት ውድድር አይደለም፣ ፈጽሞ የተለየ ነው። ለዚህኛው ልዩ ዙር 100ዎቹን ተወዳዳሪዎች ከምቹ አዲስ አበባ ከተማ አውጥተን እጅግ ውቡ አረንጓዴውና ማራኪው የወንጪ እሳተ ገሞራ ሐይቅ ይዘናቸው መጥተናል። ጋይስ ወንጪ ላይ ደርሰናል። እንግዲህ ሁላችሁም ውረዱ እንጂ ሃሎ ውረዱ። ጉዟችን ቀላል አልነበረም። ነገር ግን የጠበቃቸው አስደናቂ ተፈጥሮ ሁሉንም ድካማቸውን ያስረሳ ነበር። በዚህ ማራኪ የተፈጥሮ መድረክ ላይ ውበታቸው ብቻ ሳይሆን አካላዊ ጥንካሬያቸውና ማህበራዊ ህይወታቸው ይፈተናል። ረጃጅም ተራራዎችን ወጥተው ይወርዳሉ፣ ይሮጣሉ። መንገዳችሁን እያስተዋላችሁ መንገድ አስተውሉ፣ እንዳትስቱ እንደቀደም የማይደረስ ቢመስልም ግን ደርሰናል። ቀጣዩንም ደግሞ እንጨርሰዋለን። ፈረስ ይጋልባሉ፣ ከተፈጥሮ ማዕድ የሚፈልቀውን ንጹህ የአምቦ ውሃም ይጠጣሉ። 5 ሎኬሽኖች በመሄድ ትላልቅ ቻሌንጆች መሳተፍ አለባቸው። ከነዚህ 100 ሴቶች ደግሞ ዛሬ የሚቀሩት 60 ሴቶች ይሆናሉ ማለት ነው። እና አሁን ከጭቃ ውስጥ ወጥተናል። እስኪ ቀጣይ ቻሌንጃችን ምን እንደሚሆን እናያለን። ከዚህም በላይ እጅግ ሞቅ ያለ አቀባበል ከሚያደርገው ደጎ የአካባቢው ማህበረሰብ ጋር ይተዋወቃሉ፣ ባህል ይጋራሉ። ማህበረሰቡ በቀናነት ያቀረበላቸውን የሀገር ባህል ማዕድ አብሮ ይቋደሳሉ። የአካባቢው ሰዎች እንግዲህ ምግብ አቅርበውልናል። በሰላም መጣችሁ፣ በሰላም ግቡ። አሜን። እግዚአብሔር ከእናንተ ጋር ይሁን። አሜን። ይህ ሁሉ መዝናናትና አካላዊ ፈተና የውድድሩ አንድ አካል ብቻ ነው። ትልቁና ወሳኙ ፈተና ግን አሁን ነው። ወደ ደሴቱ ደርሳችኋል። ስለዚህ ኑ እንዳይመሽባችሁ ቶሎ ቶሎ ሰራ እናርጋለን። ወደ ቀጣዩ ቻሌንጅ ምን እንደሆነ ዝግጁ ናችሁ? እንሂድ። ኦልራይት፣ ቻሌንጃችን የሚለው ወንጪን የተፈጥሮ ጤናና የደህንነት መዳረሻ አድርጋችሁ አሳዩ። እያንዳንዱ ተወዳዳሪ በዚህ አስደናቂ ቦታ ስላሳለፈችው ጊዜ ማህበረሰቡንና የቦታውን ውበት በሚገባ የሚገልጽ የራሷን የፈጠራ ችሎታ ያከለችበትን ምርጥ የሶሻል ሚዲያ ቪዲዮ በስልኳ ትቀርጻለች። እንግዲህ ይሄኛው ቲም የብልህ ቆንጆ በጣም ስማርት የሆነ ጉዞ ነበር ያደረገው። ህጉ እጅግ በጣም ጥብቅ ነው። የሰሩትን ቪዲዮ በራሳቸው የሶሻል ሚዲያ ገጽ ያጋራሉ። ቦታውን በሚገባ ገልጸው የተመልካችን ልብ አግኝተው ከፍተኛ እይታ ማምጣት ያልቻሉ 40 ተወዳዳሪዎች ዛሬውኑ ተሸንፈው ወደ ቤታቸው ይመለሳሉ። ታዲያ በፈጠራቸው በታዋቂነታቸው ወደ ቀጣዩ ዙር የሚያልፉት 60ዎቹ ጠንካራ ሴቶች እነማን ይሁኑ? ጂ-ፓወር ፌስ ኦፍ ኢትዮጵያ የቁንጅና ውድድር ከረጅምና አድካሚ ጉዞ በኋላ 100ዎቹ ተወዳዳሪዎች በመጨረሻ እጅግ ማራኪ ወደ ሆነው የወንጪ እሳተ ገሞራ ሐይቅ ደርሰዋል። እዚህ ሲደርሱ አካባቢው ላይ ያለው የተፈጥሮ ውበትና ንጹህ አየር የነበረባቸውን ድካም ሁሉ አስረስቷቸዋል። ጋይስ አሁን እንግዲህ የምንገኘው ወንጪ ላይ ነው። ወንጪ ላይ ምን እንደሚፈጠር አናውቅም። የትም እንዳትሄዱ፣ የተለያዩ ቻሌንጆች አሉ። እኔ አም ኤክሳይትድ ቱ ሲ እግዚአብሔር በጣም ለማየት ጓጉቻለሁ። አየሩ በጣም ደስ ይላል። ወንጪ ነገር ግን ይህ የመዝናናት ስሜት የቆየው ለደቂቃዎች ብቻ ነበር። የፕሮግራሙ አዘጋጆች ሞቅ ያለ አቀባበል ያደረጉላቸው ወደ ሜዳው ሰበሰቧቸው። ፈገግታው የሚያበቃበትና ማንም ያልጠበቀው የውድድሩ ጥብቅ የሚነገርበት ወሳኝ ሰዓት ደርሷል። ዛሬ ወደ ምታምረው ወንጪ እንኳን ደህና መጣችሁ። ወንጪ የተገኘ ነው የተለያዩ ቻሌንጆችን ራን ለማድረግ ነው። ግሩፕ ኦፍ 10 ሆናችኋል። በዛ ግሩፓችሁ ሆናችሁ የተለያዩ ቻሌንጆችን ራን ታረጋላችሁ ማለት ነው። ያንን ቻሌንጅ የምታገኙት
ምሳ ከበላችሁ በኋላ ነው። ለምሳ ለመብላት 30 ደቂቃ ብቻ ነው ያላችሁ። ሶ ከዚህ በኋላ እያንዳንዷ ሰዓት ካውንት ታደርጋለች፣ እያንዳንዷ ደቂቃ ካውንት ታደርጋለች ማለት ነው። ስለዚህ የእናንተን ኢነርጂና ፍጥነት ይፈልጋል ይሄ ፕሮግራም ማለት ነው። ሶ ከዚህ በኋላ ስትሬት አፕ ነው የምንሄደው። ሁሉ ነገር በእጣ ነው የሚሆነው። እጣዎችን የግሩፕ ሊደሮች እንዲያወጡ እናደርጋለን። ከዛ በኋላ ወደ ቻሌንጃችሁ ትሄዳላችሁ ማለት ነው። እያንዳንዱ ግሩፕ once they have their challenge ብሪፍ የምናደርጋቸው ይሆናል። የራሳቸው ጋይድ የሚመደብላቸዋል። በዛ መሰረት ጉዟችንን እንቀጥላለን ማለት ነው። ይህን ሲሰሙ ቆነጃጅቶቹ ፊት ላይ የነበረው ደስታ ድንገት ወደ ከፍተኛ ውጥረት ተቀየረ። ማንም መሸነፍ አይፈልግም። ጊዜው ሄዷል። ትልቁ ጦርነት በይፋ ተጀምሯል። እንኳን ወደ ወንጪ በሰላም መጣችሁ። የአስደንጋጭ ሕግና አጭር ገለጻ ከተደረገላቸው በኋላ ተወዳዳሪዎቹ ቀጥታ ወደ ተዘጋጀላቸው ልዩ የምሳ ግብዣ መሩ። ነገር ግን እዚህ ቦታ ላይ ረፍት የሚባል ነገር የለም። ይህን ጣፋጭ ምግብ ተረጋግተው እንዲበሉ አልተፈቀደላቸውም። የተሰጣቸው በጣም ጥቂት ደቂቃዎች ብቻ ናቸው። ሰዓቱ በፍጥነት እየሄደ ነው። ጊዜው አለቀ። ሁሉም ከምሳው እንደተነሱ ወዲያውኑ የራሳቸውን ቡድን እየፈለጉ ተሰባሰቡ። ነገር ግን ከፊታቸው ለሚጠብቃቸው እልህ አስጨራሽ ፈተና እያንዳንዱ ቡድን የራሱን የድል ስልት መንደፍ አለበት። ቀጣዩ ወሳኝ እርምጃ የዕጣ ወጣ ስነ ስርዓት ነበር። ሁሉም በጉጉት ይጠብቃል። በመጀመሪያው ዕጣ መሰረት 2 ቡድኖች ብቻ ቀድመው ወደ ከባዱ የውድድር ሜዳ እንዲገቡ ተመርጠዋል። ሎኬሽን 1 ነው አሁን ማለት ስለዚህ ኮምፒውተር ያደረገው የኛ መጀመሪያ ሎኬሽን 3 for this round ፖሎቤሽ። እነዚህ 2 ቡድኖች ምንም ጊዜ ሳያጠፉ ወዲያውኑ ወደ አስፈሪውና ውቡ የወንጪ ተራራማ ያመሩ። ቀድሞ የገቡትን ተወዳዳሪዎች እንቅስቃሴ በቅርበት የተከታተሉ ስህተታቸውን ላለመድገምና ለማሸነፍ የራሳቸውን አዲስ ስልት እያሰላሰሉ ነው። ጫናው ከባድ ነው። ታዲያ ቀድሞ ወደ ሜዳ የገቡት እነዚህ 2 ቡድኖች የተሰጣቸው የመጀመሪያ ቻሌንጅ ምን ይሆን? አብረን እንመልከት። ሀይቅ አለ፣ ሰው ሰራሽ ይወስደናል። ስለዚህ ወንጪ አይደለም ማለት ነው። ሰው ሰራሽ ነው ኮጋ ይወሰደን። ከዛም በኋላ ላይ ማለት ነው ቦታው ወዳጅነት ፓርክ ጋር ካለው ውሃ ጋር ሴም ሽት ጸጥ ያለ ውሃ ነው። እዛ ከሄድን በኋላ በዝምታ የሚጎበኙ የታሪክ ማሳያ ቅርጻ ቅርጾች በዝምታ የሚጎበኝ ቦታ ነው እያየን ያለው። ሚውዚየም ነው እኮ ስንሄድ ነው የምናየው። አሁን እዚህ ጋር ግን ቤተክርስቲያን ነው። ከዛም በኋላ ልክ ስንደርስ በመጨረሻ ምን ይላል? ነገር ግን አለ ከመሻገራችሁ በፊት ክብርን መማር አለባችሁ። which means ዋናው ሚስጥር ክብርን መማር ነው ማለት ነው። ዛሬ ነው ፎከስ የምናደርገው። ወደ ድልድዩ መግቢያ ወይም መሻገሪያው ላይ በፊት ልታዩት የሚገባ አንድ መታሰቢያ ሐውልት ወይም ልዩ የባህል ምልክት እንዳለ ይጠቁመናል። መጀመሪያ መለያ ምልክቱን እናገኛለን። ከዛ ህይወታችንን እንቀበላለን። ሶ ጋይስ አሁን ያለነው እንግዲህ ከግሩፕ 3 ጋር ነው። ስማችሁ ማን ነው? እኔ ሳለም ተሸንፍ ይመስለኛል። አይ አለግራቸው ግን ዛይነር ጃሃብ ይገባል። አይ ቲንክ ገና ከመጀመራቸው ራሱ ኦልሬዲ አውቀውታል። በደንብ አንብባችሁ አይ ላይክ በጣም ተመችቶኛል። ያ ሶ እንግዲህ እናየዋለን ከዚህ በኋላ ያለውን ቻሌንጅ ማለት ነው። ያለውን ነገር እናያለን። ጋይስ ተከታተሉ። ሁለቱ ቡድኖች ተልኳቸውን ተቀብለዋል፣ ግን ፈተናቸው ፈጽሞ የተለያየ ነው። ወደ መጀመሪያው ቡድን እንመለስ። የጣዕም ፈተናው ተጀምሯል። የዚህ ቡድን አባላት አይናቸውን በጨርቅ ታስረው የቀረበላቸው ምግብ በመቅመስ ብቻ ለዳኞቹ ምንነቱን ይናገራሉ። ምንም ነገር ማየት አይችሉም። አንድ ስህተት ትልቅ ዋጋ ያስከፍላቸዋል። አይናችሁ ይታሰርና እዚህ ጋር ሆናችሁ ምግብ ቀመሳ ታረጋላችሁ። የቀመሳችሁትን ምግብ ምን እንደሆነ ትነግሩናላችሁ። ቁጥራችሁን ፊት ለፊት ልክ እዚህ ጋር ስትቆሙ ቁጥራችሁ እንደዚህ ወደ ፊት ለፊት ታረጉልኛላችሁ። በቁጥራችሁ መሰረት ፖይንት ይያዛል ማለት ነው፣ የመጀመሪያ ፖይንት። ስለዚህ እጇን እዚህ ጋር ትታጠብና እሷ ታጎርሳችኋለች ማለት ነው።
በአንጻሩ ሁለተኛው ቡድን ደግሞ በቀጥታ በወንጪ አካባቢ ወደሚገኘው የአካባቢ ማህበረሰብ መንደር በማምራት የነዋሪውን የኑሮ ዘይቤ በቅርበት ይቃኛሉ። ትልቁ ተልኳቸው ግን ማህበረሰቡን በማግባባትና ፍንጮችን በመከተል በመንደር ውስጥ የተደበቀውን የጂ ፓወር ፍንጭን ፈልጎ ማግኘት ነው። ቂርቆስ የቱ ጋር ነው? ሲጋዝና ወደ መጀመሪያው ቡድን እንመለስ። የመጀመሪያው ጉርሻ ወደ አፋቸው ገብቷል። ግን ምንድነው የበሉት? ፊታቸው ላይ ግራ መጋባት ይነበባል። ዳኞቹ ሰዓታቸውን እያዩ ነው። መልሱን ማግኘት ካልቻሉ ሙሉ ቡድኑ ነጥብ ያጣል። ሬዲ የሆነ ያወቀ ሰው መናገር ይችላል። ምንቸት በቃጠሎ ቃሪያ የተፈጨ ስጋ ሆኖ የቃጠሎ ቃሪያ አለበት። ነው መስሏል። ሁሉም ደግሞ ሞክሪ የተፈጨ ስጋ። እሺ የመጨረሻ መልስሽ ነው። ኦኬ አልበል ነው። አወቅሽው? አግኝቼዋለሁ። እሺ ሞራል። ስለዚህ እሺ ለመመለስ ሬዲ ናችሁ? ያው ሚጣፍጥ ምስር ወጥ እሺ ያዥላት። ሚጣፍጥ ምስር የሚጣፍጥም አስገቢላት። ካልጣፈጠ ሁላ ይቀነሳል። አሁን የጎረስኩትን ግን ማለት ነው ቁርስ ላይ ቢሆን በስማ ቂንጬ ነው። እሺ ቂንጬ ያዥላት። የመጨረሻ መልሳችሁ ነው። ያላችሁ የመጨረሻ መልሳችሁ ነው ነው እንደ ሀሳብ ሁለተኛ መድገም እችላለሁ? አይቻልም። በቃ አንዴ አይ እንትኑን ነው በቃ የምግቡን አይነት እንትን ቆስጣም ይመስለኛል። አሁን የመጨረሻ አንድ ድል። አይ ቂንጬ። እሺ ነገርም አለው። ነባ በሚላችሁ ነገር እንዳትታለሉ። እንጀራ ነገራችን ላይ እሺ፣ እንጀራ በቂጤ ነው ያወረሳችሁ። እሺ ያዥላት። 85 ክትፎ ያዥላት። እርግጠኞች ናችሁ? የመጨረሻ መልስ ክትፎ አለች። አለሽ ክትፎ ላንቺ ተበለው ደገምከው። አይሽ ክትፎ እንዳልኳችሁ ነው። ነባ በሚላችሁ ነገር እንዳትተማመኑ። እሺ የመጨረሻ መልስ ነው? አዎ
በዚህ ሰዓት ሁለተኛው ቡድን ጊዜ እያጠፋ አይደለም። በመንደር ውስጥ ገብቶ እያንዳንዱ ጥግ እየፈተሹ ነው። ማህበረሰቡን ተጠቅመው ሚስጥራዊውን የጂ ፓወር ፍንጭ ያገኙት ይሁን ወይስ የተሳሳተ መንገድ ተከትለዋል? ውጥረቱ አይሏል፣ ቀጥሏል። ቤተክርስቲያኑ በዚህ ነው ቀጥታ ጎረስሻል። አበይ እንትን ይመስለኛል። ይሄ ክቡ ፍሬ ሆኖ ፍትፍት። ክቡ ፍሬ ምንድነው? ይሄ የሚቆላው ስም ስጭልን። ቡና ኖ። እሺ ባቄላ አይደለም። እሺ ሽምብራ ዱቤ ሽምብራ የሱ ፍትፍት ሽምብራ ዱቤ ፍትፍት ሽምብራ ዱቤ ምን ብለን እንጻፍልሽ? እሺ ቶሎ በሉ ሰዓት የለም። እሺ እንትን አልጫ ስጋ ወጥ ወይ ደግሞ ፍትፍት ሽሮ ሩዝ። እሺ ያጅላ አይናችሁን ፍቱልኝ። ወደ መጀመሪያው ቡድን ስንመለስ አስጨናቂውን የጣም ፈተና ተወጥተዋል። ነገር ግን እፎይ የሚሉበት ጊዜ አልነበረም። ወዲያውኑ ሁለተኛውና ከፍተኛ ጥንካሬ የሚጠይቀው ቻሌንጅ ተሰጣቸው። ይህ ሁለተኛው ቻሌንጅ ምን ይሆን? ስለዚህ ቀጣይ ቻሌንጃችሁ የተሰጣችሁ ወረቀት ላይ ተጽፏል። ስለዚህ እሱን በደንብ አንብባችሁ ቀጣይ ቻሌንጃችሁ ምን እንደሆነ ትነግሩኛላችሁ። በአንጻሩ ወደ ሁለተኛው ቡድን ስናመራ እጅግ ልብ የሚነካ ውብ የሆነ ኢትዮጵያዊ ትዕይንት እንመለከታለን። ተወዳዳሪዎቹ ወደ መንደሩ እንዳቀኑ የአካባቢውን ነዋሪዎች በደስታ አገኙ። ባህላቸውን በማክበርና ትህትና በተሞላበት ስሜት የአካባቢውን የሀገር ሽማግሌዎች ጉልበት በመሳም ምርቃትና መልካም ምኞት ተቀበሉ። ይህ ጊዜ ለሁሉም ልዩ ስሜት የፈጠረና የተወዳዳሪዎቹን ማህበራዊ ትስስር ያሳየ ነበር። ነገር ግን ውድድር ነው። ምርቃቱን እንደተቀበሉ ወዲያውኑ ሰው መንደር ውስጥ ቀጣዩና ወሳኙን የጂ ፓወር ፍንጭ የማግኘት ቻሌንጅ ፍለጋ ጀመሩ። በተነጋገርነው መሰረት ቢቀጥል ፍላወር ፍንጫችን አባቶቻችን ናቸው። በጣም ተመርቀናል። ደስ ብሎን አሸንፈን ኔክስት ስቴፕ መተናል። ስለዚህ ቀጣይ እንትናችን ምንድን መሰላችሁ? ልክ ቀጣዩ ደሴት ላይ ስንደርስ የተሸሸገውን የጂ ፓወር ፍንጭ እንፈልጋለን። በመቀጠል የቤተሰቡን ዕለታዊ ህይወት ጠይቁ። ስለዚህ በሁለተኛው ጥያቄ ላይ ተመርኩዘን የመጀመሪያው የተሸሸገው የጂ ፓወር ፍንጭ የምንፈልገው እነዛ ቤቶች ላይ የምናያቸው ቤቶች ላይ ነው። እሺ ያ ስለዚህ ዋናው ፍንጫችን ሊሆን የሚችለው ጣሪያ ላይ ነው። ጣሪያ ላይ አንጋጡ ሶላር ነው። ጣሪያ ላይ እንፈልጋለን። ሁለተኛው ደግሞ መኖሪያ ቤት ውስጥ ገብተን የገጠራማ ክፍል ቤቶች ቻርጅ የሚያደርጉበት የፓናል እንትን አለ አይደለ? ሁለቱ ላይ ፎከስ አድርገን እንፈልግ። ከዛም ውጪ አእምሯችንን እናስፋ። ሆፕፉሊ እናገኛለን። እና አሁንም ፕሊስ እንዳንጮህ እሺ። ጸጥ ያለ ቦታ ስለሆነ ጩኸት አይፈልጉም። ክብር እንስጥ፣ ሰላምታ እንስጥ። ኩዊን ቢ ሶ ጋይስ መልካም እድል ይሁንላችሁ። እኔም አልጮህም፣ ጩኸቴን ቀንሳለሁ። እዚህ ቦታው እንዴት አባቱ ነው የሚያምረው ጋይስ። እና ደግሞ በጣም ፕራውድ እያደረኩባቸው ነው። ያው ግሩፕ እየመረጥኩ አይደለም፣ ግን በጣም ክሉን በደንብ ይከታተላሉ፣ በደንብ ያውቃሉ። እና እኔም ስላለው ነው። በተጨማሪም አሁን አዲስና ያልታሰበ ፈተና ከፊታቸው ተደቅኗል። የትኛው ቡድን ይሆን ፈተናውን በብላትና በጥንካሬ ተወጥቶ ራሱን ከሽንፈት የሚያድነው? እንግዲህ በ10 ግሩፕ የተከፋፈሉት ቲሞች የመጀመሪያው ቲም የምግብ ቀመሳውን እና እዚህ አካባቢ የነበረውን ቪሎጋቸውን ሰርተው ወደ ቀጣዩ ሚሽናቸው ሄደዋል። ቀጣይ ደግሞ ምን አይነት ነገር እንደሚሰሩ የመጨረሻ ላይ ምን አይነት አውትፑት እንደሚሰጡን ምን አይነት ቆንጆ የሆነ ቪሎግ እንደሚሰሩ ምና ይሆናል። በዛውም ወንጪን በደንብ ያስተዋውቁታል። ወንጪ በጣም ተመችቶኛል። ኦልራይት ቻሌንጃችን የሚለው ወንጪን የተፈጥሮ ጤናና የደህንነት መዳረሻ አድርጋችሁ አሳዩ። መንገዳችሁን እያስተዋላችሁ መንገድ አስተውሉ፣ እንዳትስቱ እንደቀደሙ
የማይደረስ ቢመስልም ግን ደርሰናል። ቀጣዩንም ደግሞ እንጨርሰዋለን። ሌትስ ጎ 10 ደቂቃ ነው ያላችሁ። የአካባቢው ሰዎች እንግዲህ ምግብ አቅርበውልናል። በሰላም መጣችሁ፣ በሰላም ግቡ። አሜን። እግዚአብሔር ከእናንተ ጋር ይሁን። አሜን። ጂ ፓወር ፌስ ኦፍ ኢትዮጵያ የቁንጅና ውድድር አርቲስት